ሰላም እንደምን አላችሁ የተወደዳችሁ በዓለማችን ዙሪያ የምትገኙ የዘላለም አምላክ እግዚአብሔር ስሙ ለዘላለም የተባረከ ይሁን። እኔ ወንድማችሁ ሌላ ነኝ። ዛሬ እግዚአብሔር በልቤ ውስጥ ያስቀመጠውን እግዚአብሔርን ቃል በጋራ እንከፋፈላለን። ክብር ለኢየሱስ ይሁን። ይህንን የዩቲዩብ ቻናል ሳብስክራይብ በማድረግ ቤተሰብ በመሆን አዳዲሶቹ ከኔ ጋር የወንጌል አጋር እንድትሆኑ በጌታ ፍቅር አሳስባችኋለሁ። ቀጥታ ወደ እግዚአብሔር ቃል ይሄዳለሁ። ወደ ዘፍጥረት ምዕራፍ 19 ከቁጥር 29 ላይ ያለውን ቃል አንብበን ሙሉ ክፍሉን እናንተ ታነባላችሁ ሰዓት ለመጠቀም። እኔ ከቁጥር 29 29 ላይ ያለውን ቃል በማንበብ ውስጤ ላይ ያለውን ሐሳብ ከቃሉ ጋር ያይዤ አስተላልፋለሁ። ክብር ለኢየሱስ ይሁን። በጌታ በኢየሱስ ስም የቃሉን ክፍል አነባለሁ። እግዚአብሔርም እነዚያን የሀገር ከተሞች ባጠፋ ጊዜ አብርሃምን አሰበው ይላል። ሎጥ ተቀምጦበት የነበረውንም ከተማ ባጠፋ ጊዜ ከዚያ ጥፋት መካከል ሎጥን አወጣው ይላል። ጂሰስ እግዚአብሔር እናንተንና ቤተሰባችሁን ያስባል በሚል የእግዚአብሔርን ቃል ሼር አደርጋለሁ። በዚህ ቦታ ላይ የእግዚአብሔርን ቃል ስንመለከት በዚህ ክፍል ከፍ ብለን ስናነብ ምዕራፍ 18 ወደ ላይ ከፍ ብለን ስናነብ አብርሃም እግዚአብሔር አብርሃም ጋር መጣና እንደዚህ አለ፣ እኔ ለመሆኑ ከባሪያዬ ከአብርሃም ምስጢርን ይሰውራለሁን ብሎ አብርሃምን ስናገረው እናያለን። ከዛ ደግሞ አብርሃም በእግዚአብሔር ፊት ልመና ሲያቀርብ እንመለከታለን። በአንድ ከተማ ላይ 50 ጻድቃን ቢኖሩ ያንን ከተማ ታጠፋለህ እያለ በእግዚአብሔር ፊት 5 ጻድቃን ቢኖሩስ ከተማይቱን ታጠፋለህ ብሎ አላጠፋም ብሎ እግዚአብሔር ቃል ኪዳን ገባለት ለአብርሃም። ከዛ ሲቀጥል በዚህ በምዕራፍ 9 ላይ ልክ ገሞራና ሶዶም እሳት ዲን ከሰማይ ላይ ወርዶ ከተማይቱን እንዳጠፋ እግዚአብሔር ከተማይቱን እንዲቆጣ ካደረጉት የኃጢአት ልምምዶቹ መካከል አንደኛው ይሄ ሆሞሴክሹዋሊቲ የሚባለው ግብረ ሰዶማውያን ድርጊት ማለት ወንድ ለወንድ ሴት ለሴት የግብረ ስጋ ግንኙነት ቁጣ ነው። ከብዙ እግዚአብሔርን ካስቆጣቸው ነገሮች መካከል አንደኛው ማለት ነው። እግዚአብሔር ይህችን ከተማ እንደተቆጣ ገሞራን በእሳት ዲን እግዚአብሔር እንደመታ እግዚአብሔር ቃል ይናገራል። ነገር ግን አብርሃም በእግዚአብሔር ፊት ባማለደው መሰረት እግዚአብሔር የአብርሃም የወንድሙ ልጅ ሎጥን በዚህ ቦታ ላይ ሲያስመልጥ እናያለን። እኔ ዛሬ ምን ብዬ ለማወጅ እፈልጋለሁ? እናንተ በእግዚአብሔር ፊት ስትጸልዩ፣ እግዚአብሔር ፊት ስትሆኑ ወገኖቼ ሆይ በብዙ መከራ መካከል የእናንተን ሕይወት እንዲሁም ደግሞ የቤተሰቦቻችሁን ሕይወት በእግዚአብሔር ፊት ስታስቀምጡ፣ እግዚአብሔርን ስትለምኑ፣ በእግዚአብሔር ፊት በቅንነት ስትመላለሱ እግዚአብሔር እናንተን ብቻ አይደለም ያድነው፣ በእናንተ ዙሪያ ያሉ ዘር መንዘሮቻችሁንም ጭምር እግዚአብሔር እንደሚያድን በዚህ ቦታ ላይ ይናገራል። ዛሬ መልእክቴ ነው። እግዚአብሔር በመጥፎ ዘመን በክፉ ዘመን እናንተንና በእናንተ ዙሪያ ያሉትን ሰዎች ሁሉ እግዚአብሔር ያስባል። እናንተ ያላችሁበትን ከተማ እግዚአብሔር ያስባል፣ ቤተሰባችሁን ያስባል ብዬ ነው ማውጀው። ክብር ለኢየሱስ ይሁን። አጭርና ግልጽ የሆነ መልእክት ነው ብዬ አስባለሁ። ይሄ ክፍል አብርሃም በእግዚአብሔር ፊት ምልጃ ልመና አቀረበ። እግዚአብሔር ከተማይቱን አጠፋለሁ አለ። ይቺ ከተማ ኃጢአቷ ወደ ሰማይ ደርሷል አለ። የኃጢአት ክምችት ወደ ላይ ደርሷል አለ እግዚአብሔር። ከዛ አብርሃም 50 ጻድቃን ከተማይቱ ላይ ብሎ አትምርምን? እምራለሁ እያለ 40 30 20 10 5 ብሎ ካለ በኋላ እምራለሁ አለ። እግዚአብሔር ስለ ከተማይቱ አብርሃም በእግዚአብሔር ፊት ተማለደ፣ ተማጸነ፣ በእግዚአብሔር ፊት ጸለየ። እግዚአብሔር የወንድሙን ልጅ ሎጥን ሲያስመልጥ በዚህ በቁጥር 29 እግዚአብሔርም እነዚያን የሀገር ከተሞች ባጠፋ ጊዜ አብርሃምን አሰበው ነው የሚለው። እግዚአብሔር አንተን፣ እግዚአብሔር አንቺን፣ እግዚአብሔር እናንተን ያስባል። ይህንን መልእክት በደንብ አድርጋችሁ ያዙ። እግዚአብሔር እናንተን ያስባል። ሲቆጣ፣ ዘመንን ሲቆጣ፣ ወቅትን ሲቆጣ፣ ከተማን ሲቆጣ፣ ሀገርን ለማጥፋት ሲነሳ እግዚአብሔር ከድንገተኛ አደጋ ሊያጠፋ ከሚመጣ አውሎ ነፋስ
ከቁጣ ከእግዚአብሔር መዓት እግዚአብሔር ያድናችኋል። እናንተንና ቤተሰባችሁን ይታደጋል። እዚህ ጋር ግን ምንድነው የምናገኘው? በእግዚአብሔር ፊት አብርሃም ለመነ፣ ተማጸነ። በእግዚአብሔር ፊት ምልጃ ጸሎት አደረገ። የወንድሙን ልጅ እግዚአብሔር ሲያስመልጥ አብርሃምን አስበው ነው የሚለው። ተመልከቱ። ሎጥ ተቀምጦበት የነበረውንም ከተማ ባጠፋ ጊዜ ከዚያ ጥፋት መካከል ሎጥን አወጣው ነው የሚለው። እግዚአብሔር አብርሃምን አሰበው ማለት ዘሩን እዛ ከተማ ላይ ያለውን የወንድሙ ልጅ እግዚአብሔር በማስመለጥ በማውጣት ከቁጣ በማውጣት በመታደግ አስበው። ዛሬ በኢየሱስ ክርስቶስ ስም አጠር ያለ መልእክት ነው። ይሄ አጠር ያለ መልእክት ነው። ግልጽ የሆነ መልእክት ነው። አጭርና ግልጽ የሚባል ነገር አለ አይደለ? አጭርና ግልጽ የሆነ መልእክት ነው። እግዚአብሔር በቁጣ ዘመን እግዚአብሔር መዓትን በተሞላ ትውልድ ሁሉ በኃጢአት በተጨማለቀበት ጊዜ ትውልድ ሁሉ ከኃጢአት ጋር አንድ ላይ በተዋሃደ ጊዜ እግዚአብሔር እናንተንና ቤተሰባችሁን በእናንተ ዙሪያ ያለውን ሕዝብ እግዚአብሔር ያስባል፣ ይታደጋል ብዬ እላችኋለሁ። እግዚአብሔር ይህንን በዘመናችን ያደርጋል። በቃሉ እኛ በእግዚአብሔር ፊት እንጸልይ፣ እንማጽን፣ በእግዚአብሔር ፊት እንጩ፣ እናልቅስ። በእግዚአብሔር ፊት እግዚአብሔር ይታደጋል፣ ያስበናል። ዘመናችሁ የተባረከውን በጣም ወዳችኋለሁ። ይህን መልእክት ሰብስክራይብ አድርጉ። ወዳችኋለሁ። በሌላ ትምህርት እንገናኛለን። ተባረኩ።